መብራኑ ይበቃቤ አረ በቃቤን ኦርቶዶክስ አለው ረናት ወይ ማረን በዩ ልጅሽ አሁንኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ ያሉ እየተጨነቁ ክርስቲያኖች ካሁን ምን መጣ ያሉ ደም በመፋሰስ እስከመቼ ልጆችሽን እስከመቼ ጥቁር ልበሱ አትልም ለምን አይባልም ምክንያቱም ይሄ የወንበር ጉዳይ ስላልሆነ የጥቅም ጉዳይ ስላልሆነ ቤተክርስቲያን እንዲህ ያዋረዷት ቤተክርስቲያን እንዲህ ተዋረደችው ወላዶች ነውር ያለባቸው የተመረጡ የተሾሙ ለሃይማኖታችን ብለን መግደል ወይም መሞት ኃጢያት ነው ወይ ለሚለው ጥያቄ መምህራችን በቂና አጥጋቢ መልስ ይመልሱልናል። ለሁሉ ይዳረስ ዘንድ እኛ ደግሞ ኮፒ ሊንክ ሼር ሪፖስት እያደረግን እስከ ፍጻሜው እንከታተል። ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? እዚህ አይነት አስነዋሪ ተግባር ሲፈጸም ፖለቲከኛ መሆንም አያስፈልግም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በሌላ መረጃ ተመልሼ መጥቻለሁኝ። በተለይ ደግሞ ትናንትና አቡነ ማርቆስ የተናገሩት ንግግር ትንሽ ጠንከር ያለ ስለሆነ እሱን እንዳስሳለን። መምህር ዘመድኩንም ዲያቆን ሄኖክ ኃይልም እንዲሁ የተናገረው ነገር አለ። አሁን እኮ እናንተ ቁጭ ብላችሁ የምትሰሙት ብሏል። ራሱ በራሱ አንደበት በጽሁፍ ሳይሆን በራሱ የተናገረው ነገር አለ። ከዛ በተጨማሪ አንዳንድ ፌደራሎችም ወጥተው መከላከያዎችም እየተናገሩ ያሉ ይበቃል፣ በቃ ኦርቶዶክሳውያን ግድያ ይብቃ እያሉ ነው። እሱንም እናቀርበዋለን። ደግሞ ከዛ በተጨማሪ ያስገረመኝ አንዳንድ ጉዳዮች ነው። በተለይ ኦርቶዶክሳዊ ዝም ብሎ ይገደል የተባለ ይመስል፣ ዝም ብሎ ይታረድ የተባለ ይመስል፣ ዝም ብሎ የመጨፍጨፍ እድል የተሰጠው ይመስላል። ከሱ ጋር በተገናኘ ኦርቶዶክሳውያን ራሳቸውን መከላከል ይቻሉ ሳይችሉ የሚለውን ነገር መምህራን የተናገሩት ነገር ለማቅረብ እሞክራለሁ። ግን ከፓርላማውን ጀምር። እስከዛሬ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አትርሱ። 1000 ላይክ ሆነም እንዳትነፍጉኝ እንጀምር። የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? እዚህ አይነት አስነዋሪ ተግባር ሲፈጸም ፖለቲከኛ መሆንም አያስፈልግም፣ አመራር መሆንም አያስፈልግም። ሰው መሆን ብቻውን በቂ ነው። ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት፣ ለሞት፣ ለድብደባና እንግልት ሲዳረጉ ይታያል። ለመሆኑ መንግስት እንደዚህ አይነት ተደጋጋሚ የንጹሃን የቤተክርስቲያን አገልጋዮችን ከሞት ድብደባና እንግልት ለመታደግ አግባብ ያለው የጸጥታ ኃይል የማይመድበው ለምንድን ነው? የማንኛችንን ልብ የሚሰብር ኢትዮጵያዊ የሆነን ሁሉ የሚያሳዝን ተግባር ነው። ኢትዮጵያዊ የሆነን ብቻ ሳይሆን ኢትዮጵያን የሚወድ ሁሉ ያዝናል በዚህ ድርጊት። የህግ ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሃላ ፈጽሞ ከቀበሌ ጀምሮ እስከ ፌደራል ኃላፊነት የወሰደ ሰው መጠየቅ አለበት። ስለማን ነው ዜጎቻችን እያለቁ ስለ ልማት ምናወራው፣ ስለ መልካም አስተዳደር ምናወራው? ስለማን ነው የሚለው በራሱ ይጨንቃል። ዜጎችን ደህንነት ማስከበር ያልቻሉ የፌደራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን የወረዳና የቀበሌ ተብሎ ይቀመጥ። ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለው ሙዛ አካባቢ ያለ ህዝብ ከሁሉም የሀገሪቱ ጫፍ በተለያየ መንገድ ንጹሃን ዜጎች ናቸው ግፍ እየደረሰባቸው ያለ። ከምንም በላይ ደግሞ መሳሪያ መጫወቻ ይሁን መግደያ ይሁን ምንም የማያውቁ ህፃናት ናቸው እየሞቱ ያሉት። ሩጠው ማምለጥ ማይችሉ ሴቶች ናቸው እየሞቱ ያሉት። አዛውንት ናቸው እየሞቱ ያሉት። ምንም አይነት ፖለቲካ ምንም አይነት እንትን የሌለባቸው ዜጎቻችን ናቸው ከሁሉም የሀገሪቱ ጫፍ እያለቁ ያሉት። ይሄ እየተደጋገመ ሞትን እየተለማመድ ነው። እንደ ተራ ዜና እየቆጠር ነው እየመጣን ያለ ነው። እየተደጋገመ የሚሄደው የመንግስት መዋቅር ውስጥ ያሉ የጸጥታ መዋቅር አመራሩ ላይ ያሉ ስለሚደግፉት ውስጡን በአደባባይ ጠዋት ያወግዙታል ከድርጊቱ ማግስት ግን ውስጡን ስለሚደግፉት ነው እየቀጠለ እየሄደ ያለው። አንዳንዴ ማብቂያው መቼ እንደሆነ ሁሉ ግራ ያጋባል። ሀዘኑ በየቤቱ ገብቷል። ሁሉም ሀዘን ይሰማዋል ለሞቱ ዜጎች። ሰሞኑ የተፈጠረው ነገር በተደጋጋሚ የተፈጠረ ከመሆኑ ጋር ተያይዞ እጅግ በጣም ውስጣችንን ሰብረዋል። ሁሉም የትም ኢትዮጵያ ውስጥ እዚህ ከተማም ስንመላለስ የምንሰማው ነገር ማንም ያላዘነ ማንም ያልተሰማው ኢትዮጵያዊ የለምና
ሁሉም ኢትዮጵያውያን ሞተዋል። የጸጥታ ኃይሉ ባለፈው በቀረበልን ሪፖርት ዜጎችን ለመታደግ ሞቷልና በዚህ ልክ አንድ ላይን ማድረግ ተገቢ ነው የሚል ነገር ለማንሳት ነው። ሁለተኛው በውሳኔ ሀሳብም ጭምር እንደተቀመጠው እኔ በቅርብ ማቆ ያማሮ የድራሼ ልዩ ወረዳ አስተዳዳሪ ሞቷል። በዚህ አይነት ችግር ውስጥ አስክሬኑም 4-5 ቀን ሳይነሳ ያማሮ ልዩ ወረዳ ድርጅት ጽሕፈት ቤት ኃላፊ ህዝብን ለመታደግ ሞተዋል። አስክሬኑም እንደዛ። ሌሎች አካባቢዎችም እንደዚህ ቁርጠኛ የሆኑ የህዝብ ልጆች በአመራርነት ቦታ ላይ ያሉት ህዝብን ለመታደግ ሞተዋል። ከነሱ ውጪ ያለው ኃይል እኛ ቀበሌ መርተናል፣ ወረዳ መርተናል። በእያንዳንዱ አካባቢ የሚፈጠረው ነገር እናውቃለን፣ ሴንስ እናደርጋለን። ራሱን ቅድም ተነስተዋል። ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጠሩባቸው መዋቅሮች የሚመሩ አመራር ሪዛይን በማድረግ መጀመር አለባቸው። በምን ሞራል ነው? ስለዚህ ህግ ተጠያቂ ነው የሚባለው ነገር በወረቀት ሳይሆን በትክክል ሊረጋገጥልን ይገባል። እንደተከበረው ምክር ቤት አባል እኔ ማስመር የምፈልገው ይህንን ነው ከዛሬ ጀምሮ። አለበዚያ ቀደም የተከበረው ምክር ቤት አባላት እንደሚያነሱት ነገም ይቀጥላል ማለት ነው። ህዝቡ ያወራል እኮ በትክክል ያወራል። ጸጥታ ኃይል በጊዜው እንዳይደርስ ሰዓት በማዘገየት ትዕዛዝ አልደረሰም በመባል ኦፕሬሽን ነው አንተን አያገባም በመባል ይባሉ ነገሮች አሉ። ስለዚህ ኃላፊነት ያልተወጣ በየደረጃ ያለው እንደየጥፋቱ ልክ መሰማር አለበት የሚል ነገር ለማንሳት ነው። ሌላው የዜጎች ጥበቃ አሁንም ቢሆን ተጠናክረው መቀጠል አለበት ተብሎ የተነሳው ነገር ተገቢና ትክክል ነው። ምንም ስለሚከብድ ማለት ነው። ተደጋጋሚ ነገር መስማት ስለማንፈልግ ማለት ነው። ስለዚህ ጥበቃው ተጠናክሮ መቀጠል አለበት። ሰብአዊ እርዳታ የተባለው ሰዎች ኢንተርቪው ሲደረጉ እንሰማለንና አንዳንዱ አካባቢ የጤናም ችግር እያጋጠመ እንደሆነ እየሰማን ስለሆነ ከመንግስት ሚዲያ እነዚህ ጉዳዮች በደንብ መታየት አለባቸው። ከዛ ውጪ አሁን ያለንበት ነባራዊ ሀገራዊ ሁኔታ እጅግ በጣም ውስብስብ ስለሆነ ኢትዮጵያን ሰብሰብ ብለው መቆም አለባቸው። እናመሰግናለን። እንግዲህ ይሄ ከዚህ በፊት ምእመኑን ህዝቡን መንግስት እንደ መንግስት ህዝቡን ደህንነት ማስጠበቅ አልቻለም። መጠበቅ አለበት። ህዝቡ እያለቀ ነው። መሳሪያ ያለያዘው እያለቀ ነው። ለመጸለይ ገዳም የገባው እያለቀ ነው። ሰላማዊ ሰው እያለቀ ነው። ይከበር የተባለበት ነው። ቀጣይም ደግሞ ይቀጥላል ብለን ተስፋ እናደርጋለን። ምክንያቱም አሁንም ምእመን ታጭደው እየተገደሉ ነው። ይቀጥል። ቅድስ ወተን እንግባባል። እኛ ሞት ይገባናል ወይ? ለምን ምንም ክፉ አልሰራች እንደተገደልን ለምን? እግዚአብሔር ምስክሬ ነው። ለእምነቴ ብዙ አቋርጬ ነበር። እኔ ስለ እምነት ማንሳት ማውራት ብዙ ነገሮችን አቋርጬ ነበር፣ ግን በጣም ይከብዳል። እንደዛ የተሰፉትን ጭንቅላት ጀርባ መብርሃን ወይ በቃ በይን፣ ኧረ በቃ በይን። ኦርቶዶክስ አለቁ። ኧረ እናት ወይ ማረን በዩ ልጅሽ። እኛ እንኳን ኃጢአታችን ከመብዛቱ የተነሳ ቀና ብለን ሰማይን ለማየት ራሱ ይከብደናል። አንቺ እስቲ እናቱ ነሽና እስቲ ጠይቅልን፣ በቃ ምሕረቱን ያወርድልን ለኦርቶዶክስ እምነት ተከታይ። ኧረ ስቃያችን በዛ። ወገኖቻችን የዘሩትን ሰብል እንኳን መሰብሰብ አቅቷቸዋል። በቃ በወጡበት እየተገደሉ ነው። ኧረ መብርሃን እባክሽ፣ ኧረ ስለ ልጅሽ ብለሽ እባክሽ ልጅሽን ለምኝልን። እኛ ኃጢአታችን ብዙ ነውና እባክሽ በቸርነቱ ይየን። ላንቺ ብሎ ይማረን እባክሽ እናቴ ማርያም፣ እባክሽ መብርሃን በቃ በቃ በይን። በቃ ኦርቶዶክሳውያን አለቁ፣ በቃ አለቁ።
በቃ በጣም ይብቃ መባል ያለበት ጉዳይ ነው። በነገራችን ላይ በሚያስቅ ሁኔታ ዛሬና አቡነ ሳዊሮስ በሚዲያቸው ሲዘገብላቸው በእኛው ሚዲያ የእነሱ ሚዲያ ኦልሬዲ ቁጥጥር ስላደረጉት ሲዘገብላቸው የ40 ቀን መታሰቢያ ጸሎት አደረጉ ይላል ለሆነ ለአንድ ለሞታ አካል። አሁን ላይ ትኩስ ኦርቶዶክሳውያን እየተፈጁ እየሰማን እየተገደሉ እየሰማን እየታፈኑ እየተሰማን ትናንትና የዘገቡላችሁ ዜና እንኳን አሁን በየግለሰቡ በእያንዳንዱ ሰው 300 ሺህ ብር ተጠየቀባቸው። እንዲህ እየሆኑ እየሰማን ዛሬ እነሱ የሆነ አባት መቃብር ላይ የ40 ቀን መታሰቢያ ያደረጉ ይላል። አቡነ ሳዊሮስ ቤተክርስቲያን ያጠብቅ የምንለው ለዚህ ነው። እንቀጥል። አሁን ላይ በግፍ እየተገደሉ ላሉት አርሲ ላይ ኦርቶዶክሳውያን ወንድሞች፣ ህፃናት፣ ወጣቶችና እናቶች ቤተክርስቲያን በፍጹም ጥቁር ልበሱ አትልም። ለምን አይባልም። ምክንያቱም ይሄ የወንበር ጉዳይ ስላልሆነ የጥቅም ጉዳይ ስላልሆነ አይባልም። እኔ ግን በግሌ ግን ጥቁር እለብሳለሁ። ምክንያቱም እየሞቱ ያሉት ወንድሞቼ፣ እህቶቼ፣ እናቶቼ ናቸው እና ቤተክርስቲያን ተነሳ የሀዘን አዋጅ መግለጫ እስክትሰጥ ድረስና ሁላችሁም ኦርቶዶክሳውያን እንደዚህ አርጉ እስክትል ድረስ እኔ አልጠብቅም። ምክንያቱም ይገደኛል። የወንበር ጉዳይ አይደለም የሚያሳስበኝ፣ እኔ የህፃናቱ ሞት የእናቶች ሞት ያሳስበኛል። ቤተክርስቲያን አትልም ጥቁር ልበሱ ባትልም ግን እኔ ግን እለብሳለሁ። በጣም በሚገርም ሁኔታ ለምንድን ነው ህፃናት ላይና ወጣቶች ላይ በጣም ትኩረት የተደረገው ስል እዛ ቦታ ላይ ክርስትናው እንዲቀጥል ስለማይፈለግ ቀጭጮ ሞቶ እንዲቀር ክርስቲያን የሚባል በዛ ቦታ ላይ ጭራሽ እንዳይኖር ስለተፈለገ ይመስለኛል ይሄ ዘመቻ የተደረገ ያለውና እግዚአብሔር አምላክ ፍትህ እንደሚሰጠን ለሞቱትም ነፍስ እግዚአብሔር በሰማይ ስፍራ እንደሚያስቀምጣቸው በምድርም ደግሞ ፍትህ ያገኛሉ ብዬ እኔ አምናለሁ። እግዚአብሔር ዝም አይልም። መቼም ቢሆን እግዚአብሔር አምላካችን ዝም አይልም። በሚገርማችሁ ሁኔታ እኔና እናንተ ዛሬ ያልሞት ነው እድል ሆኖ ሳይሆን አርሲ ላይ ስላልሆነንና እነሱ ያሉበት ቦታ ላይ ስላልተቀመጠን ነው በህይወት የቆየ ነው። ብቻ አንተ አንገት ላይ መስቀል ይኑርህ እንጂ ብቻ አንተ ኦርቶዶክሱን አንገት ላይ የኢየሱስ ክርስቶስ መስቀል ይኑርህ እንጂ የማትሞትበትና የማትገደልበት ምንም ምክንያት የለምና እንደዚህ አይነት ጥቁር አሻራንና ጥቁር ጠባሳን እዛ ቦታ ላይ ማስቀመጣችሁ ነገ ለሚመጣው ትውልድ ምን አይነት መልስ እንደሚኖራችሁ አላውቅም። እየሞቱ ያሉት ህፃናትን ግን ሰማያዊ መንግስትን እንደሚወርሱ እርግጠኛ ነኝ። ድጋፍ ለሚያስፈልጋቸውና በየሆስፒታሉ ለተኙ እኛው ራሳችን ኦርቶዶክሳውያን በበጎ ፈቃደኝነት ተነስተን ለሚያስፈልጋቸው የህክምና ድጋፍ እናደርግላቸው ስል መልእክቴን አስተላልፋለሁ። ዛሬም እየሞቱ ነው። ዛሬም በሰቀቀን፣ ዛሬም በሐዘን፣ ዛሬም በለቅሶ አንገታቸው ላይ ማህተም ስላለ ብቻ ሌሊቱ ቀኑም ተመሳስሎባቸው በውድቅት ሐዘን ውስጥ በውድቅት ጨለማ ውስጥ ነው ያሉት ኦርቶዶክሳውያን ወንድሞቻችን። ቀን ይወጣላችኋል፣ ብርሃን ታያላችሁ፣ በማተማችሁ የማትገደሉበት ዘመን ይመጣል ብዬ አምናለሁ። እግዚአብሔር የኢትዮጵያ ኦርቶዶክስ ተዋሕዶ አማኞችን አርሲ ላይ ያሉትን ደማቸውን ያስቁምልን፣ እንባቸውን ያብስልን። ኦርቶዶክሳውያን በኦርቶዶክሳዊነታቸው እንዳይገደሉ ምንፈልግ ከሆነ አጥብቀን መስራት አለብን። አጥብቀን ኦርቶዶክሳዊነት መመለስ አለበት፣ ወደ ጥንካሬው መመለስ አለበት። አባቶቻችን ወደ ጥብዓታቸው፣ ወደ ጥንካሬያቸው፣ ወደ አለበገሬነታቸው መመለስ አለባቸው። ግን አንዳንድ ሰዎች እዛ ውስጥ እያሉ ግን በፍጹም ይህንን ክብር እናገኛለን ብዬ አላስብም። አንዳንድ ሰዎች ተጠራርገው እስካልወጡ ድረስ ይህንን ኦርቶዶክሳዊ ክብር መፈራትን መከበርን እናገኘዋለን ብዬ አላስብም። ለማንኛውም አባታችን አቡነ ማርቆስ ጋር ደም በመፋሰስ እስከ መቼ? ልጆችሽን እስከ መቼ? እስከ መቼ ነው? እና እባካችሁ ተመለሱ፣ ጎበዝ ተመለሱ። ዛሬ በመንገድ ሰው በመንገድ መሄድ ያቃተው ጊዜ ምን ይሰማችኋል? ባዕድ ሀገር አይደል? በገዛ መንደራችሁ በገዛ ሀገራችሁ እንዴ! እና ተመለሱ። እግዚአብሔርማ ምን ችግር አለ? ገር እኮ ነው እንዴ! ሞተ ስለኛ ኃጢአት። ሌላ ምን ሊያደርግ ይችላል? እንግዲህ ሰው መቼም እናት ልጇን ብትወድ አትሞትም። ልጅ ትል ይሆናል። አንድ ቀልድ አለ፣ ነገሩ እውነት ነው። አንድ እናት ልጃቸው በጠና ታሞ እኔን እያሉ ሲቃስቱ፣ አዎ መልአከ ሞት ማታ መጥቷል እና በር ያንኳኳል።
ማነህ ብለዋል። እኔ ነኝ። ማነህ? እኔ። ምን ልታረግ? አይ ቅድም ልጅዎን ልወስድ ታሞ ሲጨነቅ እኔን ስላሉ እሱን ልወስድ ነው አለ። ኧረ እና የተኛበትን ላሳይህ። እውነት እኮ ነው። እውነት ይሄ ትክክል እኮ ነው። አዎ ቀልድ ይመስላል። እና እኛ ሰው ሲሞት ያዙኝ ልቀቁኝ እንዲያው በሉ ይግባ እኮ ቢባል ወደ ኋላ ራሱ ይመለሳል። አይገባም እኮ የማይሆነውን። ሰው ለራሱ ተወለደ፣ ለራሱ ይኖራል፣ ለራሱ ይሞታል። ማንም የራሱን ሞት አይጋ እናት የልጇን ልጅ የእናቱን አይሞት። አዎ መሞት ቀርቶ መግደሉን ባቆሙ እና ተመለሱ። ይኸው ቃሉን ስሙ። የእናት የአባት ቃል ስሙ። ወጣቶች ለእናንተ እኮ ነው የሚከብድ፣ ለሽማግሌው አይደለም። ለእናንተ ከባድ እኮ ነው። ይሄ ጊዜ እኮ የእናንተ ነው። ሁሉም የእናንተ ነው። ግን ተመለሱ፣ ተመለሱ። እናት አባት እግር ስር ውደቁ፣ አልቅሱ። እንዴ ይችን የመሰለች ሀገር ሌላ ዓለም እኮ ብታው እንደዚህ ያለ አየር ንብረት የለም ዘመዶች፣ እንደዚህ ያለ አየር ንብረት የለም። እንዲሁ እንደዚህ ያለ ያማረ ቢበሉት ቢጠጡት እንዴ ልዩ ሀገር እኮ ናት። ግን ሰዎቹ ደግሞ አራዊት። በእውነት ሰው እንደዚህ ይሆናል እንዴ? እንደው ሮቦት እንኳ በእውነቱ ወዳዘዙት ሂዶ ትእዛዝ ይፈጽማል። ሰው እንደዚህ እና አሁን ከኃጢአታችን ሊያወጣን አለ። እሱ ማነው? መድኃኔዓለም የዛሬው በመስቀል የተሰቀለው በሌላ አልተሰቀለም። በስጋው በመስቀል ተሰቀለ አለ። አሁን እኛ እዚህ ተረጋግተን ቃሉን በምንሰማበት በዚህ ቅጽበት ካሁን ምን መጣ እያሉ እየተጨነቁ ያሉ ክርስቲያኖች አሉ። ካሁን ምን መጣ እያሉ እኛ የዛሬ 2000 ዓመት ስለተሰደደችው እመቤታችን አይደል የማህሌት ምንቆም እንደርሱ ከማሐዘን ወተሰዶ እያለን እንደርሷ ያለ ስደት መከራ የደረሰበት እያለን እንዘምራለን። ስዕሏን ይዘን ሕፃን ታቅፈው መከራ የተቀበሉ እናቶች ግን እዚሁ ሀገራችን አሉ። ልጆቻቸው እጃቸው ላይ መከራ የተቀበሉ የዚህ ቀን ነው እውነተኛ ክርስቲያን የሚታየው። ዮሐንስን ሆኖ ለመገኘት አምላካችን በቸርነቱ ይርዳል እና በዛ በስቃይ ዕለት ጌታ ሆይ ያለ ወንበዴው በመንግስትህ በመጣህ ጊዜ ምን በለኝ አስበኝ። በመንግስት በመጣህ ጊዜ አስበኝ አለው። ጌታ ሆይስ እሺ። በመንግስት የሚለው ደግሞ በጣም ይገርማል። በመንግስት ማለት ምን ማለት ነው? አንተ ንጉስ ነህ፣ የራስህ ግዛት ያለህ ነህ። የራስህ ግዛት ያለህ ነህ። እንዴ ክርስቶስን ሲያየው ንጉስ መስሎት ተምታቶበት ነው? አይደለም። ዘውድ ደፍቶ አይደለም ያየው። ምን ደፍቶ ነው ያየው? መልሱልኝ። የሸዋ አክሊል ደፍቶ ነው ያየው። እንደ ነገስታት ጠጅ ሲጠጣ አይደለም ያየው። ሐሞት ነው ሲጠጣ ያየው ክርስቶስ። በበትር ሲደበደብ ነው ያየው። ግን አጠገቡ ያለው አምላክ መሆኑን አወቀ። ለምደነው ነው እንጂ እኮ ደም በደም ሆኖ እያዩ ማመን ይቻላል ወይ? ክርስቶስ እየተገረፈ እያየ አምላክነቱ እንዴት ታያል? ሙት ሲያስነሳ እኮ አይደለም ያየው። ይሁን በዴ ድውይ ሲፈውስ አይደለም። እሱ ቢሆን ኖሮ ቀላል ነው። ሲያበላ ሲያጠጣ አይደለም እንዴ? ያበላ ያጠጣ ቀን እኮ ክርስቶስ አሳና እንጀራ አበርክቶ ያበላቸው ሰዎች ካላነገስን ብለውት እኮ ሸሽቶ ተራራ ላይ ወጥቶ እንዳመለጠ ታውቃለህ። አመለጠ ክርስቶስ። እናንግስ ብለውት ለምንድን ነው? ስለጠገቡ ነው ለሆዳቸው። ሆዳቸው ሲሞላ ንጉሳችን አንተ ነህ ብለው በግድ ሊያነግሱት ነበር። 2 ቀን ሙሉ ፈለጉት ይላል። ከኔ ጋር ናችሁ? ስንት ቀን ሙሉ? በጀልባ ሁሉ ምናልባት የብስ ላይ ላይኖር ይችላል፣ ባህር ላይ ካለ ብለው በጀልባ ፈለጉት ይላል። ለሆዱ ሲሆን እግዚአብሔርን የማይፈልግ ማን አለ? ለሆዱ ሲሆን ከዛ አገኙት። መምህሮ የት ከረም ካሉት ይላል። አዎ ስለበላችሁና ስለጠገባችሁ የፈለጋችሁኝ ያላችሁ ጌታ። ይህ ወንበዴ ግን በክርስቶስ ያመነው ተገርፎ እያየው ነው። ፊቱን ውበቱን አይቶ አይደለም። አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ። የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እንዳለ ነቢየ እግዚአብሔር ዳዊት
ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ። ዓርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም፣ መልክና ውበት የለውም ነው ያለው ነቢዩ። ምንና ምን የለውም? ውበቱን ተዉት፣ መልክ የለውም። አይኑ የቱጋ አፍንጫ የቱጋ እንዳለ ማወቅ እስከማይቻል ፊቱ በደም ተለውሷል። ዓርብ ዕለት የሚያየው ሰው የሚያየው የተሰቀለ ስጋ ነው። ታውቃላችሁ፣ የተሰቀለ ስጋ ነው የሚያየው። ለማየት እንኳን ያሰቅቅ ነበር። ወደ እሱ አቅጣጫ ማየት ይጨንቅ ነው። ፊቱን እንደሚያዞርበት ሆነ ይላል እኮ። የሚያዩት ሰዎች በደንብ ለማየት እስኪጨነቁ ድረስ። ለምን? የተገረፈው 6666 ጊዜ ነው። የእኛ ቤተክርስቲያን 6666 ጊዜ ትላለች። ቅዱስ ኤፍሬም ሶሪያዊ ግርፋቱን መቁጠር እንችላለን፣ ህመሙን ግን መቁጠር አይቻልም ይላል። ምን ያህል እንዳመመው መቁጠር አይቻልም። ይህን ያህል ተገረፈ እንጂ ይህን ያህል አመመው ማለት አይቻልም። የተገረፈው እኛ ለቡሄ በምናጮኸው ጅራፍ ይመስላችኋል? አይደለም። ሮማውያን ጆሲፈስ ፍላቪየስ የሚባለው የሮማውያን ታሪክ ጸሐፊ ሮማውያን የሚገርፉት በብረት ቁርጥራጭ ነው ይላል። በተቆራረጠ ብረት በሚስማርና በሾሎ አጥንቶች። ስለዚህ አንድ ሰው ሲገረፍ ስጋው ላይ ያ ሚስማር ይሰካል፣ ያ አጥንት ይሰካል እና ሲያነሱት ስጋውን እየነጨ ነው የሚደርሰው። እና አንዳንዴ ደግሞ በጣም ብዙ ስጋ ይነጭና አራግፈው ነው ቀጥሎ የሚገርፉት። የለበሰው ልብስ እኮ በደም ቀይ ነበረ። ቀሚስ ለምን ቀላ? ነቢዩ ኢሳይያስ ቀድሞ አይቶት ከሩቅ እኮ ነው። ቀሚስ ለምን ቀላ? ወይን እንደሚጨምቁ ሰዎች ለምን መሰለ ቀሚስ ይላል። ዓርብ ዕለት እኮ እነሱ ቀይ ልብስ ለማልበስ ደከሙ እንጂ ቀድሞ እኮ ልብሱ ቀይ ሆኗል፣ በገዛ ደሙ ማለት ነው። እንደዛ እየተሰቃየ አይቶ ግን አመነበት። የቀኝ ወንበዴ አምላክ መሆኑን አወቀ። ንጉሥ ነህ አለ። በመንግስት አለ። በመንግስት ብቻ አይደለም፣ በመጣህ ጊዜ አስበኝ። ምን ባልክ ጊዜ? ምን ማለት ነው? አሁን እንደማይ ሞታ ከሞት ትነሳለህ፣ ተነስታ አትቀርም ወደ ሰማይ፣ አርጋ አትቀርም ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? አጠገቡ ያለው ሞቶ እንደማይቀር ከሞት ተነስቶ እንደሚያርግ አርጎ እንደማይቀር እንደሚመጣ ሊፈርድ እንደሚመለስ አውቋል። እናመሰግናለን መምህራችን። አዎ ቤተክርስቲያን ሞት አትቀርም። ቤተክርስቲያን ትንሣኤዋን ታያለች። በእኛ ጊዜ ይሁን አሊያም ደግሞ በሚመጣው ትውልድ ትንሣኤዋን ታያለች። ምናልባት ትንሣኤዋን ሊያስነሱ የሚችሉ አካላት እንጠብቃለን። ምናልባት ቀጣይ አቡነ ሳዊሮስ ካልተመረጡ በስተቀር ለፓትርያርክነት እንጠብቃለን። ተስፋ ይኖረናል። ይሄ ፖለቲካ ከቀጠለ ያው አቡነ ሳዊሮስ የሚሾሟቸው እናውቀዋለን፣ ማን ምንድን ነው የሚለውን ነገር ስለምናውቀው። ግን ትንሣኤዋን ታገኛለች። እስከዛ ድረስ ግን በህይወት ካለች፣ እስከዛ ድረስ ኦርቶዶክሳውያን ተገድለው እስካላለቁ ድረስ ማለት ነው። እንቀጥል ዘመድሁን ጋር። ቤተክርስቲያን እንዲህ ነው ያዋረዷት። ቤተክርስቲያን እንዲህ ነው የተዋረደችው። በወላዶች ነውር ያለባቸው እየተመረጡ እየተሾሙ፣ ካድሬ እየተሾመ፣ ቅድስና ያላቸው የጸሎት ሰዎች እየተገፉ፣ የእውቀት ሰዎች እየተገፉ እግዚአብሔር ይፈርዳል። ደግሞ ከቤቱ ቢጀምረው ምናለን ምዕመናን የሚቀምሱትን ጽዋ እግዚአብሔር ጅራፉን ቢያነሳ አበል የሚሰበስቡ ሰዎች ለቁስ ለምድራዊ ነገር ከዚህ ቦታ ስንት ድሃ ከዚህ ቦታ ስንት ደም ስንት ነውር እንደተሰራ የማያውቁትን ካድሬዎቹ መስራት ያልቻሉትን ስራ የሚሰሩ አሁን በዚህ በኩል የመጀመሪያውን አምጣው ይሄ በዚህ በኩል ከዚህ ከጃንጥራር አጠገብ ሱፍ ካደረገው ፊት ያለው መነኩሴ የአቡነ ሳዊሮስን በትረ ሙሴ የሚይዝ ሰው ነው፣ የጃጂ ሰው ነው። ይሄ አሁን ታብታብ የሚል አሁን በኦሮሚያ በሸገር ሲቲ ውስጥ ስልጣን ቦታ የተሰጠው ቲክቶክ ተጠቃሚ ነው። ግን ኦሮሚኛ ከዚያ በነውር የተባረረ ቅሌታም ግን ኦሮሞንን በሚል ኦሮምኛ ስለሚናገሩ በኦሮሞ ስም ለስርዓቱ በማጎብደድ ምንም አይነት ቅሽሽ ስለማይላቸው እንደዛ በመሆን የመጡት አባጻንን ታውቁታላችሁ። 3 ሽጉጥ ነው ያለኝ። 3 ሽጉጥ ይሉኛል እንደ እኔ 2 ሽጉጥ ነው ያለኝ። 2 ሽጉጥ ነው ያለኝ እኔ የ40 ሚሊዮን መኪና ይነዳ ከየት አመጣው የሚጠይቀው የለም። አደባባይ ወጥቶ የሚናገር ኦሮሞ ስለሆነ ማለት ነው። እግዚአብሔር ይፈርዳል።
ለሃይማኖታችን ብለን መግደል ወይም መሞት ኃጢአት ነው ወይ ለሚለው ጥያቄ መምህራችን በቂና አጥጋቢ መልስ ይመልሱልናል። ለሁሉ ይዳረስ ዘንድ እኛ ደግሞ ኮፒ ሊንክ ሼር ሪፖስት እያደረግን እስከ ፍጻሜው እንከታተል። ወደ መምህራችን እንለፍ። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተ ተነስና መልሳቸው ይላል። ወንጀል ማይሆኑ ታሪኮችን እንገራቸው። ኃጢአት ማይሆኑ ጎልማሳ በሚስቱ ባለርስ በርስቱ ኦርቶዶክሳዊ ሰው በሃይማኖቱ አምላክ በአምላክነቱ ራሱን ቢጠብቅ ቢከላከል ወንጀል አይደለም። ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። በዚያውም ላይ ፊት መምታት የለም። አሁን አንገት መቁረጥ ነው። አንገት ለሚቆርጥ ደግሞ ምንድን ነው? በዚህ ደረጃ ነው ያለችው ሀገራችን። ወደንም ጠላም መረረም አሁን ገለጥ አድርገን ማውራት ይጠይቀናል። ምሳሌ ባነሳ አብርሃም የብዙዎች አባት የሃይማኖት መሰረት ነው። ዘፍጥረት ምዕራፍ 14 ቁጥር 1 ጀምሮ የምናገኘው ታሪክ አብርሃም ወንድሙ ሎጥን እና የሎጥን ቤተሰቦች ሚስቱን ማርከው ወስደው ኮሎዶ ጎሞራውያን ወደ አሕዛብ ሀገር ጨርሰው ይዟቸው ሲሄዱ አብርሃም ቤተሰቡን ቆጥሮ 318 ነው ተዋግቶ መለሰ። እና አብርሃም ወንጀለኛ ነው? ራሱን ማዳን ወንጀል ነው አብርሃም? ሌላ ልጨምራችሁ። ሙሴ አእላፈ እስራኤል ከነዓን እንዳይገቡ የአሕዛብ ነገሥታት ተሰልፈው አሳልፍ አሉ። እነዚያን ድል አድርጎ ገባ እና ሙሴ ወንጀለኛ ነው? ሌላ ልጨምራችሁ። ፊናስ የተባለ ሰው ዘምሪና ከስቢ የተባሉ ከስቢ እና ዘምሪ በቤተ መቅደስ መካከል ሲያመነዝሩ ፊናስ የተባለ ሰው ከቤተ እግዚአብሔር የገባ ዘገር ወይም ጦር ነበረ። ሁለቱንም እዚያው አስጠበቀና አስቀራቸው። እግዚአብሔር ምን አለው? ፊናስ ወልደ አልዓዛር ወልደ አሮን ካህን አሰንፈስ ካለ ልቤ አልዓዛር ልጅ አሮን ልጅ ፊናስ ልቤን ደስ አሰኘው አለና ምን አለው እግዚአብሔር? 300 ዓመት መዋዕለ ክህነት የክህነት ዘመን ሰጥቻለሁ አለ። ለምን ነው እግዚአብሔር እንደሚያደርገው? ሌላ ጨምራችሁ ዳዊት ጎልያድ በእስራኤል ሲዘባበት በወንጭፉ መታው። ዳዊት ሳኦል ሲታመም ግን በገና ደግሞ ፈወሰው። ዳዊት በገናም ነበረው ወንጭፍም ነበረው። ኦርቶዶክሳዊነት እንዲህ ነው። ይጠብቃል፣ ይዘምራል። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረው። ይቀድሳል፣ ያርሳል፣ ይጠብቃል። በዚያ ስሪት ነው የነበረው። ለምሳሌ ዮዲትን ታስታውሳላችሁ። እስራኤልን ገብሩ ብሎ ሆሎፈርኒስ የሚባል አረመኔ ንጉሥ ተነስቶ እስራኤልን ሊያጠፋ ሲል ገብሩ አላቸው። ምን ወርቅ ብር እህል እንገብር አሉት። እኔ የወርቅ እህል ድሃ ነኝ አለ። ታዲያ ምንድን ነው የምትፈልገው? ከእስራኤል ቀኝ አይን ነው የምፈልገው አለ። አይን ውሃ አይደለም ምን ይሰራል አሉት። ጀግና ተብዬ መመስገን መወደስ ለዝንት ዓለም ነገር እፈልጋለሁ። ሰው ጠገበ ማለት ነው። የእስራኤል ጀግኖች አይናቸውን ለመገበር ተስማሙ። ምን እናደርጋለን አንችል ብለው ዮዲት ባጭር ታጥቃ ሸብ አድርጋ ወገቧን ታጥቃ ታጥባ ተቁላ ተቀብታ ከአሕዛብ ከተማ ሂዳ ሆሎፈርኒስን አንገቱን ድል አድርጋ መጣች። እስመ እግዚአብሔርን አዳነች። አሕዛብ ነው አይምርም። ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ። ኦርቶዶክስ ጥላቻ ሊኖረው አይገባም። ራሱን ማዳን ግን ወንጀል አይደለም። ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራችሁ እንዴት የሚል ጥያቄ ልታነሱ ትችላላችሁ። የሐዋርያት ሥራ ምዕራፍ 5 ቁጥር 1 ጀምሮ ተመልከቱ። ሐናንያ የእስራኤልን ማህበር በስርቆት ለማጥፋት የ8000 ማህበርን ወዳልሆነ መንገድ ስርቆት ሲያለማምድ ጴጥሮስ ያን ሰው ቀሰፈው። አሁን ጴጥሮስ ሊቀ ሐዋርያት ነው። በጎን በጎችን ጠብቅ ግልገሎችን ጠብቅ ተብሏል። በጎን ግን ሐናንያን ቀሰፈው። አሁን ጴጥሮስ ወንጀለኛ ነው። ሌላ ልጨምራችሁ። ሐዋርያው ቅዱስ ጳውሎስ በርያሱስ የተባለ ሰው የሚያስተምረውን ያስታል እፋለና አይኑን አሳወረው። ግን በልብሱ ጫፍ ሌሎችን አይናቸውን ያበራል። በርያሱስ ግን አይኑን አሳወረው። በጎን ብርሃነ ዓለም እንላለን፣ በጎን ግን አሳውሯል። ታዲያ ጳውሎስ ስህተተኛ ነው? ሌላ ልጨምራችሁ በደንብ እንዲያግባባን። በኢዮር በራማ በኤረር መላእክትን ፈጥሮ አንድ ሰዓት እግዚአብሔር ተሰወራቸው። ከፈለግነ ራዕይ ዮሐንስ ምዕራፍ 12 ቁጥር 1 ጀምሮ እንመልከት። ሚካኤልና ሰራዊቱ ያን ዲያብሎስን ተዋጉት የሚለውን ተመልከቱ። እኔ ፈጠርኋችሁ አለ። ሰይፍ ከሰይፋችን ክንፍ ከክንፋችን በምን በልጦ ነው አሉት መላእክት። በዚህ ጊዜ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል፣ አርባብ ኃይላት መላእክት፣ መናብር፣ ስልጣናት፣ መኳንንት እነዚህ ሁሉ ኃይላት መላእክት ዲያብሎስን ሊገጥሙት ሄዱ። ተዋጉት፣ ድል አደረጋቸው። ተዋጉት፣ ድል አደረጋቸው። ሶስተኛው ለእግዚአብሔር አመለከቱ። ፈቃድህ ባይሆን ነው ወይ አሉት። ፈቃዴስ ፈቃዴ ነው፣ ግን መስቀል ያዙ ብዬ ነው አላቸው። መስቀል ያዙና ሂደው ግን ድል አደረጉት። መላእክት ኢዮር ራማ ኤረርን ያተረፉት ወዳጅ ተከላክለው ራሳቸው።
በመላእክትም ታሪክ አለ፣ በሰው ልጆችም ታሪክ አለ። ስለዚህ ኦርቶዶክስ ንቁ ሆኖ በማንም በቀር ሳይኖረው ራሱን ግን ማስከበር መብቱ ነው። እግዚአብሔር መብቱ ነው፣ ሕገ መንግሥት መብቱ ነው። ራሱን ማዳን እንደዚህ አይነት መምህራንን እግዚአብሔር ያብዛልን፣ መምህራችንንም ባሉበት እግዚአብሔር ይጠብቅልን። እንደ አይነት ሰባኪያን ነው የሚያስፈልጉን። በዚህን ጊዜ ይቆያል። እናመሰግናለን። ምንም ኦርቶዶክሳውያን መብታቸውን ከዚህ በኋላ ከሰው የሚለምኑበት አይደለም። መብታቸውን ማስጠበቅ የሚችሉት እኛ ኦርቶዶክሳውያን በያለንበት ልንደራጅ፣ በያለንበት ልንገለግል የሚገባን ጉዳይ ነው። ቁጭ ለመነጋገር አለብን። 2-3 ስንሆን ቁጭ ለንወያይ። ምንድነው መፍትሄው? በዚህ ዝምታችን የምንቀጥል ከሆነ በዚህ አፋችን ተለጎ የምንቀጥል ከሆነ ነገ በየቤታችን ሞት ይመጣል። ሲደርስብን አይደለም ጉዳዩን የምናውቀው። ዳር ላይ የተጀመረ ነገር አሁን ወደ መሃል እንዴት እየመጣ እንደሆነ እያየን ነው። እንዴት አድርገው ኦርቶዶክሳውያን ከየአካባቢው እያጸዱ እንደሆነ እያየን ነው። ስለዚህ እባክህ ኦርቶዶክሳዊ፣ ይህን የምትሰማ ኦርቶዶክሳዊ ሆይ ራስህን አደራጅ፣ ከአባቶችህ አትጠብቅ። መቼም ብትገደል ዞር ብሎ የሚያይ አባት የለህም። ራስህን ዛሬም ነገም ከነገ ወዲያ ራስህን አደራጅ። መፍትሄው ብቻ ተነጋገር። ባለህበት 2-3 ሆነህ ምከር። በምትሄድበት ካፌ ቁጭ ስትልም ሳም ስትበላ ራትንም ስትበላ ቁጭ ተነጋገር። ከቤተሰብ ጋር አውራበት ይሄን ነገር። ካልሆነ ነገ ቤት ይመጣል፣ ነገ ቤት ይመጣል። ሲደርስብህ አይደለም ችግሩ የምታውቀው፣ አሁን ቀድመህ ተጠንቀቅ። ይሄ መልእክቴ ነው። ቸር ቆዩ።